ህይወት እዚሁ ጊደሮች ለአንድ ወንድሜ ገዝቼ ነው። እነዚህም ሰዎች አዲስ እርባታ ተደራጅተው እየሰሩ ያሉ ሰዎች ናቸው። ለነሱ ይችን ጊደር እና ሌላ ሶስተኛ ገዝቻለሁ። እንደምታዩቸው በጣም ጥሩ ጊደሮች ናቸው። በጣም ነው የወደድኳቸው። የምታዩት ያላት የእርግዝና ሁኔታዋ አሁን ገላዋን እያጠብናት ነው። 8 ወር ገብታለች። በጣም ጥሩ ናት ያለችው። ስለዚህ ከዚህ ስንወስዳት ወደሚሄዱበት ቦታ ሲገቡ ገላቸውን አጥበን ንጹህ አድርገን ነው የምንወስዳቸው። ይሄን ይመስላል። ሌላዋ ጊደር ደግሞ ይቺ ናት። ይቺንም እንደዚሁ አጥበን የምንወስዳት። የምታዩት ይችኛዋም ገና 6ኛ ወር የገባች ጊደር ናት። በጣም ቆንጆ፣ በጣም ነው የወደድኳቸው። እነዚህን ጊደሮች ያገኘኋቸው እዚህ ደንበኞቼ ጋር መጥቼ ነው። ደንበኞቼ በርካታ ዓመታትን በዚህ በወተት እርባታ ስራ ላይ የነበሩ ትልቅ ፋርም አላቸው። ስለዚህ ጊደሮችን ስንገዛ እንዴት ነው የምንገዛው? ምንድን ነው አገዛዛችን? ዝርያቸው ምን ይመስላል? ጤንነታቸው ምን ይመስላል የሚለውን በደንብ አይተን ነው። በዚህ ላይ ቼክአፕ ሰርቻለሁ። ዛሬ ግን አልሰራኋትም። ለምን? ባለፈው ስለሰራኋት ድጋሚ አልሰራኋትም። ምክንያቱም መድማት፣ መቸገር ሊኖር ይችላል። ለዚህ ነው። ከዛ ውጭ ግን የሌሎቹ ምን ይመስላል ደግሞ በደንብ እናየዋለን። ይችኛዋንም እያጠብናት ናት። በጣም ቆንጆ ጊደር ናት። ይችም አሁን አይሪሽ የምንላቸው ይችን የተገኘሁት እነዚህ ላሞች ኮንፊርም ለማድረግ ነው። ፒዲ እንሰራላቸዋለን። የሆልስቲን ፍሪጂያኖችን ብዙ ጊዜ ስንገዛ የምንጠነቀቀው ምንድነው በትክክል የዛ ዝርያ ናቸው ወይ የሚለው ነው። ዛሬ የተገኘሁት እዚህ የጓደኛዬ ትልቅ ፋርም ላይ ለበርካታ ሰዎች ገዝቻለሁ። አሁንም ደግሞ ለነዚህ ጥንዶች ለመግዛት እነዚህ ጊደሮች መጥቼ ነው። እንደምታያቸው በጣም ያምራሉ። አመጋገባቸው ምን ይመስላል? በተለይ የመኖ አዘገጃጀታቸው በጣም ጥሩ ነው። ራሳቸው ናቸው መኖ እዚህ የሚያዘጋጁት። የምግብ አዘገጃጀቱ ብዙ ጊዜ ችግር የለባቸውም። በርካታ ዓመታትን በዚህ በስራ ላይ ስለሰሩ ለእንስሶቻቸው የሚሰጡት ትኩረት በጣም ጥሩ ነው። ለዛ ነው የወደድኳቸውና ደንበኞቼን እዚህ ያመጣኋቸው። ስለዚህ እናንተም እንደዚህ አይነት ጊደሮችን መግዛት ስትፈልጉ እንደነዚህ አይነት ፋርሞች ላይ እንሄድና እገዛና ክትትል እናደርግላቸዋል። በተለይ እርግዝና ላይ ትልቅ ስራ ነው የምንሰራው። ይቻውን ጊደር ናት። እንደምታዩት የስንት ወር ናት? እናያታለን። ሌላዋስ የስንት ወር ናቸው? እነዚህን አናያቸውም። ለምንድን ነው? ቅድምም እንደነገርኳቸው እርግዝናቸው ገፋ ስላለ መቧጨር፣ መድማት እንዳይከሰት ያንን አናደርግም። ግን በጣም ጥሩ ጊደሮች ናቸው የገዛኋቸው። እዚህ ይሄ በጣም አስፈላጊ ስራ ነው። በተለይ በወተት ላሞች እርባታና ክትትል ላይ ጥሩ ስልጠናዎችን በየጊዜው ካልሰጠን የላሞች እንክብካቤ ብዙ ጊዜ ጥጃዎች ይሞታሉ፣ ላሞች ይሞታሉ። የሕክምና እገዛ በደንብ በየጊዜው ማድረግ መቻል አለብን። ያ የሕክምና እገዛ ምንድን ነው? አንደኛ ላሞች ጤናማ ሆነው እንዲኖሩ፣ ሁለተኛው የተሻለ ወተት ምርት እንዲሰጡ፣ ሶስተኛ ደግሞ ጥጃዎቻቸው ረዥም እድሜ እንዲኖሩና ጥሩ ዘር ሰጥተው ጥሩ እርግዝና ሰጥተው ጥሩ የወተት ምርት እንዲሰጡን በጣም አስፈላጊ ስለሆነ በስራ ላይ የሚገጥሙን ችግሮችን ደግሞ በደንብ ክትትል ማድረግ መቻል አለብን። አለበለዚያ ውጤታማ አንሆንም። በተለይ የምንጠቀማቸው መድኃኒቶች በጣም ወሳኝ ናቸው። የምንጠቀማቸው መኖዎች በጣም ወሳኝ መሆን አለባቸው። አንዴ እንሰራታለን። ቆይ እሺ ትጨርስና አንዴ ቼክአፑን እንሰራላታለን። ፒዲዋ ምን ይመስላል? በትክክል የ6 ወር ናት። እነዚህ ግን ያው 8 ወር ተኩል ስለሆነች ይቺ ለጓደኛ ያመጣኋት አናያቸውም። እነዚህን ግን እናያለን። እነዚህ ወተት ላሞች እንደምታውቋቸው በጣም በጥሩ ሁኔታ ላይ ያሉ የሆልስቲን ፍሪጂያና የአይሪሽ ዝርያ ጊደሮች ናቸው። እነዚህን የገዛኋቸው እዚህ ወደ አንድ ጓደኛዬ ጋር መጥቼ ነው የገዛኋቸው። በጣም ነው የወደድኳቸው። በጣም ጥሩዎች ናቸው። ቆይ ትጨርስ። እግራቸው በጣም ንጹህ ነው። ቁስል የላቸውም። የግታ አቀማመጣቸውን እስኪ እናያቸው። እንደምታያቸው ቁስል የሚባል ግታቸው ላይ መዥገሮች የላቸውም። በጣም ነው የወደድኳት። ይችም አንዷ ናት። ይችም እንደምታዩት በጣም ጥሩ ነው። የገዛናቸው 3 ነው። 3ቱንም እየተዘዋወርኩ በደንብ እያየኋቸው ምን ይመስላሉ። ያችኛዋ ግን ገና ስለሆነች በትክክል 6 ወር ደርሳለች። ወሯ ደርሷለች። በደንብ ቼክአፕ እናረጋታለን። እነዚህ እንደምታዩዋቸው በጣም አንድ ትልቅ ፋርም ላይ መጥቼ ነው ያገኘኋቸው ደንበኞቼ ወደ አዲስ ዓለም ነው የሚሄዱት። እዛ ቦታ ላይ በቀደም ሲል የገዟቸው ጥሩ ስላልነበሩ አሁን ባለኝ ሰዎች ጋር ተገናኝተን እነዚህን ጊደሮች ገዝተናል። እንደምታዩዋቸው ጊደሮቹ የሆልስቲን ፍሪጂያኖች ዝርያ ናቸው። በጣም ጥሩ ዘር የሚባሉ ናቸው። ከሄዱ በኋላ እንዴት ይሆናል አመጋገባቸው? እዚህ ፋርም ላይ ያሉ የነበራቸው ሁኔታ ምን ይመስላል? ምን ዘር ተሰጣቸው? በተለይ ዘር በጣም ትልቅ ፋርም ስለሆነ ጥንቃቄ አድርገው ጥሩ ዘር ነው የሚሰጡት። ባለፈውም ለ2 ልጆች ከሱሉልታ ከሰበታ ለመጡ ከዚሁ ፋርም ላይ ገዝተናል። የእነሱንም አንድ ላይ አታች አድርጌ ይልክላቸዋለሁ። እነዚህ 3ቶቹ በጣም ጥሩ ዘሮች ስለሆኑ በጥንቃቄ ነው ከሄዱ በኋላ
የአመጋገብ ሁኔታቸው መከታተል ያለብን። ጤንነታቸው ክትባታቸው ምን ተሰጠ፣ ኤክሰለንት ዘር ነበር ወይ የተሰጣቸው፣ መቼ ነው ዘር የወሰዱት፣ ስንተኛ ወሊድ ናቸው የሚሉት ዳታቸው አለ መረጃ። ስለዚህ እንደዚህ አይነት ትላልቅ ፋርሞች ላይ የመጣን ሁልጊዜ ስንገዛ ጥንቃቄና ክትትል በደንብ እናደርጋለን ማለት ነው። ይቺ ናት። ይችኛዋንም አሁን እያጠብናት ናት። 3 ናት ብያቸው የለ 3ቱንም ነው የምንገዛቸው። ይችንም እንደዚሁ እርግዝናዋ በዚች ሁኔታ ላይ ነው ያለችው። በጣም ጥሩ ናት። እነዚህንም በጣም ነው የወደድኳቸው። እንግዲህ ላሞችን ስንገዛ በጣም መጠንቀቅ ያለብን በርካታ ነገሮች ቢኖሩም መሰረታዊ ነገር ግን ዋናው ምንድነው የእድሜ፣ የዝርያ፣ የወተት መጠን፣ የክትባት፣ የአመጋገብ ሁኔታ በጣም ወሳኝ ናቸው። እነዚህም በሙሉ እዛ ውስጥ ኢንክሉድ አድርገን ነው የምንሰራው እና የፕሮግራም ተከታታዮች እንደምታውቁት ይህ ፕሮግራም ይጠቅማል ካላችሁ ስለ ወተት ላሞች እርባታ በርካታ ቪዲዮዎችን ሰርቻለሁ። ስለዚህ እዚህ እርባታ ላይ መሰማራት የምትፈልጉ ሰዎች ስለዚህ አይዲያ፣ ስለዚህ ግንዛቤ ማወቅ ከፈለጋችሁ ወደኛ ማዕከል መታችሁ ስልጠና መውሰድ ትችላላችሁ። የወተት ላሞችን እንዴት ነው የምንመርጣቸው? ዝርያቸው ጥሩ መሆኑን በምንድን ነው የምንለየው? በትክክል ደግሞ የተሰጣቸው የዘር ምን አይነት ዘር ነው? እድሜያቸው ምን ይመስላል? ከተለያየ በሽታ ተዛማች በሽታ ነፃ ናቸው የሚለውን እግረ መንገድ እዚሁ ላይ ጠቅስላችኋለሁ ማለት ነው። ስለዚህ እንደነዚህ አይነት የወተት ላሞችን መግዛት ስትፈልጉ ወደኛ ቻናል መታችሁ መቀላቀል ትችላላችሁ። ወደኛ ማዕከል ደግሞ ስትመጡ ስለ ወተት ላሞች እንክብካቤና ክትትል፣ የሕክምና አሰጣጥ፣ ዝርያ መረጣ፣ የወተት ምርታቸውን እንዴት የተሻለ ማድረግ እንችላለን፣ የአመጋገብ ሁኔታቸው ምን መምሰል አለበት የሚለውን በሙሉ ወደኛ ማዕከል ብትመጡ ለሚቀጥሉት 3 ቀን ትሬኒንግ ስለምንሰጥ መታችሁ መሰልጠን ትችላላችሁ። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ፣ ኮመንት ጻፉልኝ። ኃይሉ ቤት ነኝ ወይም ኃይሉ የእንስሳት ሐኪም በቲክቶክ ቻናል ላይ ኃይሉ ቤት በሚለው ታቁኛላችሁ። ስለዚህ እነዚህ ላሞች እንዴት አድርገን ነው የተሻለ የምናደርጋቸው? ወደዛ ማዕከል ከገቡ በኋላ ደግሞ ምን አይነት አመጋገብ ስርዓት እንከተላችኋለን? ሌላዋ ጊደሯም ይችም ታጥባ ጨርሳለች። ይችንም አንዷ ናት። በጣም ብዙ ጊዜ ከብቶች በየጊዜው በየተለያየ ጊዜ ገላቸው መታጠብ አለባቸው፣ መጽዳት አለባቸው፣ ንጽህናቸው የተሻለ እንዲሆን። ስለዚህ ገላቸው ላይ ቆሻሻ ነገር ካለ በቀላሉ ሊላጥ ቁስል ሊሆን ስለሚችል መጠንቀቅ አለብን። ለዛ ነው ገላቸውን በደንብ በንጽህና የምንይዛቸው የምናጥባቸው። ግን በተለይ ይሄ ከመጅገር ጋር ላይስ ጋር ቁንጫ ጋር ተያይዞ ያሉ ነገሮችን ደግሞ የምናጥባቸው በምንድን ነው? በዲያዚኖ፣ ላምፓርድ፣ ሌሎች ለኤክስተርናልና ኤክስተርናል ፓራሳይት ማስወገጃ መድኃኒቶች አሉ። ለነሱ ወይም ደግሞ በስፕራይ መልክ ወይም ደግሞ በቅባት መልክ የሚሰጡ አሉ። እነሱን እናደርጋለን። ከዛ ውጭ ግን ብዙ ጊዜ አመጋገብ ላይ፣ ብዙ ጊዜ ጤና አጠባበቅ ላይ፣ ብዙ ጊዜ ማደሪያቸው ላይ ትኩረት ማድረግ አለብን። ይሄ በጣም አስፈላጊና በጣም ወሳኝ ነገር ነውና እባካችሁ የወተት ላሞችን በምትገዙበት ጊዜ በጣም ጥንቃቄ ማለት ብዙ በርካታ ሰዎች በዚህ ተሸውደናል ይላሉ። ስለዚህ ስልጠናውን መውሰድ የሚጠቅመን ለዚህ ነው። እንግዲህ ይሄ ፕሮግራም ደግሞ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ፣ ኮመንት ጻፉልኝ። ኃይሉ ነኝ እንስሳት ሐኪም። መልካም ጊዜ። የምታዩት የምንሰራው ስራ ገላቸውን ታጥበው ጨርሰዋል። ይሄ ገላቸውን የምናጥበው ምንድነው? እዚህ አካባቢ ላይ ጨቅይተው ሲሄዱ እዛ አካባቢ ላይ የሚፈጠሩ ድካሞች ይኖራሉ። ጭቃው ደግሞ የተለያየ ፈንገስ ሊያመጣ ይችላል። ስለዚህ ከዚህ ስንወስዳቸው ጤንነታቸው የተጠበቀ ሆኖ መውሰድ መቻል አለብን። አለበለዚያ ምን ይፈጠራል? የበሽታ መዛመትም ይመጣል። ስለዚህ ከምንወስድበት ቦታ ላይ ገላቸውን በደንብ አጥበን ቁስል ካለ ደግሞ በደንብ እንድናይ ያደርገናል። በተለይ ብዙ ጊዜ እበቶች እንዲህ ሲሆኑ ቁስላቸውን ለመሸፈን ይመቻል። ስለዚህ ከወዲሁ ቅድም ያጠብነው ገላቸውን ለዛ ነው። የገላቸው ማጠብ በየ2 ሳምንቱ በየ3 ሳምንቱ መደረግ አለበት። ነገር ግን ደግሞ እዚህ ላይ ማየት ያለብን ምንድነው? የሚተኙበትን ቦታ ላይ ደግሞ ጭቃ እንዳይኖር ሰጋቱራ ወይም ደግሞ የላሞች አልጋ በደንብ ማዘጋጀት አለብን። አሁን እነዚህ ላሞች በቀጥታ ወደ መኪናው ሊጫኑ ነው። እንዴት ይጫናሉ? እንዴት እናያቸዋለን? በደንብ እንከታተላለን። አሁን ቼክአፑን አንድ አፍታ እንስራ። መኪናው እየሄዱ ነው ሊጫኑ። ችም እየሄደች ነው ወደ ላይ ወደ ዳገቱ ላይ እየሄዱ ነው። ጊደሮቼ እንዴት እንደምንጭናቸው አሳያቸዋለሁ። ዛሬ የገዛናቸው ናቸው እነዚህ። ችም እየሄደች ነው ወደ ላይ እየወሰድናቸው ነው። እዚህ በጣም በጥንቃቄ ነው የምንወስዳቸው። ተጠንቅቀን ምንም አይነት መረበሽ ምንም አይነት ጨናነቅ እንዳይሰማቸው በጣም እንጠነቀቃለን። እነዚህ በተለይ ቀናቸው ስለደረሰ በደንብ እችም ዳገት ስለሆነ እዚህ ላይ በጣም መጠንቀቅ አለብን። ግቷ እንደምታዩት በጣም ደርሳለች። በጣም ነው የወደድኳቸው እነዚህን ጊደሮች። እየጫናቸው ይሄ ዳገት ቀላል አይደለም። እየጫናቸው ነው። በጣም ጥሩ ጊደሮች ነው። ዳገት ስለሆነ በቃ መኪና ላይ ለመውጣት የግድ ቀስ አድርገን ነው የምንጭናቸው። ጥሩ እየሄዱልን ነው ጊደሮቼን እየጫንኩ እየወሰድኳቸው ነው። በጣም ነው ደስ ያሉኝ። እንደምታዩት እርግዝናዋ በጣም ደርሳለች። መኪና ላይም ስንጭን እያሳረፍን
በጥንቃቄ ነው የምንጭናቸው። ተጭነው ሊጫኑ ነው ወደ መኪናው ደርሷል። እየጫናቸው ነው፣ ስንጭናቸው ነው። እንግዲህ ስንጭን ደግሞ ታያላችሁ። በተለይ በጣም መጠንቀቅ ያለብን እርግዝናቸው ላይ በጣም መጠንቀቅ አለብን። ልንጭናቸው ነው። መኪናው እንደምታዩት ተዘጋጅቷል። አለች እስቲችን ደግሞ ልንጭናት ነው። ዋጋ ተጭነዋል ማለት ነው።